የተከበራችሁ አድማጮች ወደ ወቅታዊ ዘገባ እናልፋለን። ሰጠኝ ዘመነ በእውነትም በሀገራችን በዓለማችን የተከናወኑ አበይት ርዕሰ ጉዳዮችን እንቃኛለንና በመጀመሪያ እስራኤል ለሶማሌላንድ ነጻነትና ሉዓላዊነቱን የሰጠችው እውቅና ያስከተለው ውዝግብ እንዴት ይታያል? ብዙ ውዝግብ አምጥቷል። ብዙ ተቃውሞ ሶማሊያ ራሷን ጨምሮ ማለት ነው። ሶማሊያ ሀገር እንግዲህ የኔ ክልሌ የሀገሬ ግማሽ አካል ናት ነው የምትል ሶማሌላንድን እና ሶማሊያ ራሷ መጀመሪያ ተቃዋሚ ናት። ግብጽ፣ ጅቡቲ፣ የአፍሪካ ህብረት፣ የአረብ ሊግ እና የተለያዩ አካላት የእስራኤልን ውሳኔ እያወገዙ ይገኛሉ። ነገር ግን እስራኤል እንግዲህ ይጠቅመኛል ባለችው መልኩ ያው እውቅና ሰጥታለች። በተባበሩት መንግስታት ድርጅት አባል የሆነ የመጀመሪያ ሀገር እስራኤል ነች። እንግዲህ ለሶማሌላንድ እውቅና ስትሰጥ ከዛ በፊት ታይዋን የሰጠችበት ሁኔታ አለ። ታይዋንም ያው የቻይና አንድ አካል ናት ተብላ ስለምትታሰብ ለራሷም ጥቅም ሊሆን ይችላልና እንግዲህ ሶማሌላንድ እስኪ እንደው ባጭሩ እንዴት ናት ስንል ሶማሌላንድ ያው አስተዳደሯ ሪፐብሊካዊ ነው። የእስራኤል ደግሞ ፓርላሜንታዊ ነው። ፕሬዝዳንቱ አብደል አራህማን መሐመድ አብደላ ይባላሉ። በዚህ በእስራኤልና በሶማሌላንድ በኩል ያለው የመሬት ሁኔታ ስናነጻጽር የሶማሌላንድ 137600 ስኩዌር ኪሎ ሜትር ነው። የእስራኤል ደግሞ 22072 ነው። ወደ 6 እጥፍ ትሆናለች የእስራኤልን ያክል ማለት ነው። እና ዋና ከተማዋ ሀርጌሳ ናት። ብሔራዊ ቋንቋዋ ሶማሊኛና አረበኛ ነው። እንግዲህ ሶማሌላንድ ያው በፊት በ1960ዎቹ ዓመተ ምህረት በእንግሊዝ በብሪታንያ ቀኝ አስተዳደር ነበረች። ከዛ በኋላ በ1991 ዓመተ ምህረት ከሶማሊያ ተገንጥላ ራሷን ነፃ ሀገር አድርጋ አውጃ ነበር። ለብዙ አስርተ ዓመታት እንግዲህ ነጻነት ትፈልግ ነበረ። እስራኤል እንግዲህ እውቅና የሰጠቻት ሀገር ናት። የሚያዋስኗት ኢትዮጵያ በደቡብ በኩል ታዋስናታለች። ጅቡቲ በምዕራብ በኩል፣ ፖርትላንድ የምትባል ደግሞ የሶማሊያ አካል የሆነች ልክ እንደ ሶማሌላንድ መገንጠል የምትፈልግ እሷም ታዋስናታለች እና ሀገሪቱ ስትራቴጂካዊ ጠቀሜታ አላት። የባህር ክልል አላት። ያንን መጠቀሙ በዛ አካባቢ በተለይ ደግሞ ግብጽ፣ ቱርክና አንዳንድ ሀያላን ሀገራት በአካባቢው ጦራቸውን ያሰፈሩበት ሁኔታ እንቅስቃሴውን በቀይ ባህርን አካባቢ ለመያዝ የሚያደርጉትን ጥረት እስራኤል በዛ አካባቢ ስትራቴጂካዊ ቦታ ማግኘቷ ትልቅ ጥቅም ያለው እንደሆነ ይነገራል። ነገር ግን ኢትዮጵያ በምስራቅ በኩል ነው እንደ ሶማሊያ እንዲህ ነጻነቷን እየጠየቀች ያለው ከ30 ዓመት በላይ ነው። ለሶማሌላንድ ነጻነቷን ስጠይቅ የቆየችውና አሁን እንዲህ አይነት ዜና ስንሰማ በእስራኤል በኩል እውቅና እንደምታደርግ ነው። አሁን ላይ ጎረቤት በምስራቅ በኩል ከኢትዮጵያ ጋር የተጎራበቱ ሀገሮች ናቸው። የኢትዮጵያ አያያዝ ምን ይመስላል? በዚህ በእርግጥ ኢትዮጵያ የቀይ ባህር ወደብን ትጠይቃለች እና እንዴት ነው? እንዲያውም ኢትዮጵያና ሶማሌላንድ ተፈራርመው ነበረ ወደብ ለመስጠት። ሶማሌላንድ ለኢትዮጵያ፣ ኢትዮጵያ ደግሞ በዛ እውቅናም ትሰጣለች ተብሎ ሲጠበቅ ነበር። ነገር ግን ይህ ጉዳይ ትልቅ ተቃውሞ ከሶማሌ ስላጋጠመው ሌሎችም እንግዲህ ያንን አካባቢ ኢትዮጵያ የራሷ ወደብ እንዳይኖራት የሚፈልጉ ሀገራትም አሉ። በአካባቢው የራሳቸውን ጥቅም ለማስከበር የሚፈልጉና በዛ ምክንያት ሶማሊያም በጥብቅ ተቃወመች። እዛ በኋላ በቱርክ አሸማጋይነት የሁለቱ ሀገራት ውጥረት የሶማሊያና ኢትዮጵያ የረገበበትን ሁኔታ አይተናል። ወደብ ስምምነት ነበረ። የት ላይ ደርሷል የሚለው መረጃ የለንም። ነገር ግን ኢትዮጵያ በዛ አካባቢ ወደብ ለማግኘት ትልቅ ጥረት የምታደርግ ነው። አሁን ምናልባት እስራኤል እውቅና መስጠቷ ለሶማሌላንድ ለኢትዮጵያም ጥሩ አጋጣሚ ሊሆን ይችላል። ያንን አካባቢ ለማልማት የምትፈልገውንም ለማግኘት ጥሩ አጋጣሚ የሚፈጥርላት መስሎ ነው የሚታየውና የሶማሌላንድ መሪዎችም ከእስራኤል በተጨማሪ ሌሎች ሀገራት እውቅና ይሰጣሉ ብለው ይጠብቃሉና ምናልባት ኢትዮጵያ በጣም በአካባቢው ስትራቴጂካዊ ቦታ የሆነውን ያንን ለማግኘት ስለምትፈልግና ወደብ ስለሌላት ለኢትዮጵያ ጥሩ አጋጣሚ ተፈጠረ ነው የሚመስለው። ሻየው ከኤርትራ ጋር ያለው ነው በዋናነት እንግዲህ በምስራቅ ሰሜን ልበለው የድሮ ወደብ ነበራት። ሁለት ወደቦች ነበራት ኢትዮጵያ። ከዛም
ተቀያየረና ያው ከ1991 ዓመተ ምህረት ኤርትራ ነጻነቷን ከኢትዮጵያ ተገንጥላ የራሷን መንግስት አቋቋመችና ያንን የተደራደሩ በዛን ጊዜ የነበረው የህወሓት ይሉታል የትግራዩ ክልል ያስተዳደረው ለ27 ዓመት ነው ኢትዮጵያ የመራው አይደለ? አሁን ለምን ወደባቸውን ተወት አደረጉት? ይሄ ሌላ ጥያቄ ነው የሚሆነው። ምን በወቅቱ ይሄ ጉዳይ የኤርትራ መገንጠል የኢትዮጵያን ህዝብ ብዙ ጥያቄ ሲያነሳበት የቆየ ነው። አሁን ደግሞ እንደገና ይነሳል፣ የወደብ ጥያቄ ይነሳል። ኢትዮጵያ ወደብ ማግኘት የምትችለው በምን መልኩ ነው? እርግጥ ዓለም አቀፍ መብት አላት ማስጠበቅ፣ ግን በኃይል የማይሆን ነው፣ በዲፕሎማሲያዊ መንገድ ምናልባት። አሁን እንግዲህ ከዛም በምስራቅ አፍሪካ ውስጥ ካሉ ብዙ ህዝብ ካላት ከ120 ሚሊዮን በላይ ህዝብ ካላት ሀገር መካከል ኢትዮጵያ አንዷ ናት። ከጎረቤቶቿ ደግሞ ወደብ የሌላት እሷ ናት እና ብዙ በቢሊዮን የሚቆጠር ዶላር ነው በየጊዜው የሚያወጡና በኢኮኖሚው ላይም ከፍተኛ ጫና የሚፈጥር ስለሆነ ምናልባት እንግዲህ ወደቡን ከየትኛው ነው? ከኤርትራ ነው የሚፈልጉ? ከጅቡቲ ነው? ከሶማሌላንድ ነው? ከራሷ ከሶማሌ ነው? ወደፊት ምናየው ይሆናል። በተፈጥሮ ሀብትን በሰላም በጦርነት ሳይሆን ሰላማዊ በሆነ ሁኔታ መፍታት አለ። ለዘመናት የኢትዮጵያ በቀይ ባህር ወደብ እንደነበራት ነውና በዚህ ባለፉት ዓመታት 40 ዓመት በላይ የሆነ ነው የሚሆነው። እንግዲህ እየተጎዳች እንደሆነ ነው እናየዋለን። በቀጣይነት በጦርነት በጦር ሳይሆን ሰላማዊ በሆነ በክብ ጠረጴዛ ሀገራት መሪዎቹ መፍትሄ ቢሰጡ ያፈራልጉት ባይነኝ። ወደ ቀጣዩ ርዕሰ ጉዳይ ብናልፍስ የጋዛ ሰርጥ ሁለተኛው ምዕራፍን የተኩስ አቁም ስምምነትን ተፈጻሚነት ለማድረግ ፈተና ይሆናል ተብሎ የሚጠበቀው ችግሮች ምን ናቸው? ከአሁን በፊትም ስንነጋገርበት የነበረው ነው። እንግዲህ ወደ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያው ባቀረቡት የተኩስ አቁም ስምምነት መሰረት ሁለተኛው ዙር ተፈጻሚ እንዲሆን ይፈልጋሉ። ግን ትልቁ ነገር አንዱ የጋዛ ሰርጥ አስተዳዳሪ የሆነውን ሐማስ የጦር ትጥቁን ይፈታል ወይ የሚለው ትልቁ ጥያቄ ነው። እሱን መፍታት አለበት ወደ ሁለተኛው ዙር ለማለፍ የሚል አቋም በእስራኤል በኩል አለ። ያው በፖሊስ ልዩ ኃይል ሲያገለግል የነበረው ራን ጊቪሊ አስከሬንም አልተመለሰም። ዓለም አቀፍ ሰላም አስከባሪ በዛ አካባቢ የሚሰፍነው በትክክል አልታወቀም። ይዘቱ ስንት ነው? ቁጥሩ የትኞቹ ሀገር ያሳትፋሉ? ምን አይነት ኃይል አቅም ይኖረዋል? የሚለውም ይህም ሌላ ጥያቄ ነው። እስራኤልም እንደ ቱርክ አይነት ሀገራትን የማትቀበልበት ሁኔታ እንዳለ ጽኑ አቋሟን እየገለጸች እንዳለችና አሁን እንግዲህ ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ እያቀኑ ነው። በዛ ነገ በፍሎሪዳ ከፕሬዝዳንት ትራምፕ ጋር ሲገናኙ የሚወያዩበት ነጥብ አንደኛው ይሄ ይሆናል ተብሎ ነው የሚጠበቀው። አዎ፣ በዚህ ሁኔታ የጋዛ ሰርጥ ዕጣ ፈንታ ገና መፍትሄ የሌለው እንደሆነ ነው የገለጽከውና በዋናነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ከመውጣታቸው በፊት ለጋዜጠኞች የሰጡት መግለጫ ጠዋት አካባቢ በምንም ታምር ሐማስ የጦር ትጥቁን መፍታት አለበትና ያ ካልሆነ ደግሞ ባዛን ብዙ ሰፈሮች ተደብድበዋል፣ ተደርምሰዋል፣ ፈርሰዋል። መልሶ የማቋቋም የሚለው ጥያቄ ሐማስ መጀመሪያ ትጥቁን ይፍታ ባይ ናቸው። እንግዲህ በቀጣይነት የምንመለከተው የድንበር የሽብር ጥቃት በየጊዜው እየተጋፈጥን ስለሆነ በዋናነት በይሁዳና ሰማሪያ ቀበሌዎች ናቸው ፍልስጤማውያን የሚኖሩት። እንግዲህ ወደ እስራኤል ግዛት መከላከያ አጥሩም በቂ እንደሌለ ባለመሆኑ በይኸው እየገቡ በመኪናም ሳይቀር እየገቡ የሽብር ጥቃት እየፈጸሙ ስለሆነ ይህንን ለመከላከል በእስራኤል ደህንነት ጥበቃም ምን እያለ ይሆን? ጉድለቶች እንዳሉ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይፋ ያደረጉበት ሁኔታ አለ። የኢየሩሳሌም አካባቢ ድንበር ብዙ ያልተከበረ ነው። በዮርዳኖስ እና በእስራኤል መካከል ያለው ድንበር ብዙ ያልተጠበቀ እንደሆነ ብዙ እንዲያውም ርዝመት ካለው ያ አካባቢ ብዙ እንዳልተከበረ እና ብዙ መስራት እንደሚጠበቅ ከአሁን በፊትም ሪፖርቶች ቀርበዋል። በግብጽ በኩል ያለው የተሻለ ሁኔታ ያለበትን አጥርም የተሰራበት ሁኔታ እንዳለ ነው የሚነገርና በሌሎች አካባቢዎች በሰሜንም በኩል ደህና ነው ድንበሩ። ግን እንግዲህ እየሾለኩ በተለይ ፍልስጤማውያን አሸባሪዎች ችግር እንዳያደርሱ የሽብር ጥቃት እንዳያደርሱ
የሚመለከታቸው ክፍል ድንበሩን ማጠናከር፣ የጸጥታ ጥበቃ አካላትን በየአካባቢው ማሰማራት ያስፈልጋል። በኢየሩሳሌም አካባቢ ያየነው ግንቡን እየጣሱ ከግንቡ ተንጠላጥለው ሲወርዱ ሲሿለኩ ስናይ እንዴ በዛ አካባቢ ጸጥታ ጥበቃ አካላት የሉም ወይ የሚያሰኝ ነውና እንግዲህ አንድ አሸባሪ በዛ እየሾለከ መግባት የሚችል ከሆነ ለወደፊት ለሀገሪቱ ሕዝብ ስጋት ስለሚሆን እርማት ይሰጡታል ብለን ተስፋ እናደርጋለን። ሻየው በዚህ ለሽብር ጥቃት መከላከል አስፈላጊ ነው ሆኖ ሳለ አጥሩን ግንቡን ረዥም ባለው ሁኔታ መገንባት አስፈላጊ ነው። ግን እንዳልከው አዎ በቪዲዮም ተመልክተ እናያቸዋለን። እየዘለሉ በላይ እየወጡ ወደ እስራኤል ይገባሉ። ከዚሁ ጋር በጋር የሽብር ጥቃት ስጋት ጎን ለጎን ደግሞ የፍልስጤም ደግሞ ሰርተው መብላት ያለባቸው ይሆናል። በይሁዳና ሰማሪያ ቀበሌዎች በራስ ገዙ አስተዳደር እነሱ የሚሰሩበት የስራ ቦታ አለው ወይስ የለም? ይህም መንግስት ነው፣ የእስራኤል መንግስት ነው ሉዓላዊነት በበላይነት እንግዲህ ይታሰብበታል አይደል? በነገራችን ላይ አሁን ያልከው ነገር ትልቅ ነጥብ ነው። ምክንያቱም በዛ አካባቢ እነሱም መስራት መተዳደር ይፈልጋሉ። ሁሉ አጥር ሾልከው የገቡ ሁሉ አሸባሪዎች ናቸው ማለት አይደለም። ሰርተው ይመለሳሉ። በአንድ በኩል በዛ አካባቢ እነሱ የሚሰሩበትን ሁኔታ ማጠናከርም ያስፈልጋል። በሌላ በኩል ደግሞ ይሄ እነሱ ሾልከው ሲገቡ በኢኮኖሚው ላይም እኮ ራሱን የቻለ ጫና ይፈጥራል። መንግስት የሚያገኘውን ሀገሪቱ የምታገኘውን የግብር ገቢ አይኖርም። የሚያሰሯቸው በካሽ ነው፣ በምዙማን እየሰጡ ነው፣ እጃቸው እየሰጡ ነው የሚያሰሯቸው። ብዙ ነገር ለሀገሪቱም ገቢ ኢኮኖሚም ክስረት ሊመጣ ይችላል እና አሰሪዎችም ቢሆኑ ህገወጥ ሰራተኛን ሲያሰሩ በህገወጥ መልኩ እስራኤል ሀገር የገባን ሰው ሲያሰሩ የራሱ የሆነ ጉለት አለውና ይሄ በመንግስት እርማት የሚሰጠው ነገር ነው። አዎ እንግዲህ ወደ አለው እንግዲህ የውይይት ጊዜን ለማለት ስንል ሰጤ ኢራን ባለፉት ሰሞኑ እንዲያው መጠነ ሰፊ የሆነ ወታደራዊ ልምምድ አድርጋለች። ምንድን ነው የረጅም ርቀት ተምዘግዛጊ የባላስቲክ ሚሳኤል ያለ ሰው አውሮፕላን ወዘተርፈ በመሳሰሉ ልምምድ አድርጋለች። ይሄ ደግሞ ለእስራኤል ስጋት እንዳለው ይነገራል። እንዴት ነው? ምንም ጥርጥር የለውም። እንግዲህ 12 ቀኑ ጦርነት ኢራንን ውድቀት ውስጥ እንደከተታት ብዙ ጀነራሎቿ ብዙ መሪዎቿ ሲገደሉ ብዙ እስራኤል እንደፈለገችው በኢራን ሰማይ ላይ ስታንዣብብ ኢራን ውድቀት እንደደረሰባት ሁሉም የሚያውቀው ነው። ያንን ለመበቀልም ሊሆን ይችላል እንግዲህ የምትዘጋጀው እንጂ በአካባቢው ኢራንን ጦርነት ለመግጠም የሚንቀሳቀስ አካል የለም እና የምትዘጋጀውም ለእስራኤል ነው። ይህን ደግሞ እስራኤል ደግሞ እንደዚህ አይነት ነገር በአጭር ለማስቀረት ትፈልጋለች። በአንድ በኩል አሜሪካ መፍቀድ አለባት። አሁንም ጠቅላይ ሚኒስትር ናታንያሁ ከአሜሪካው ፕሬዝዳንት ጋር ይነጋገሩበታል ተብሎ ከሚጠበቁ ሌላኛው ጉዳይ የኢራን ጉዳይ ነውና ወደፊት የኢራን እንቅስቃሴ ማጥናት፣ የኢራን የኒውክሌር እንቅስቃሴ እንዴት ነው፣ የባሊስቲክ ሚሳኤል ግንባታዋስ እንዴት ነው፣ ሌሎች ነገሮችን ኢራን እንግዲህ ሰፊ ሀገር ናት። ብዙ የተማረ ሕዝብም ያለባት ሀገር ስለሆነ የተወሰኑ ጀነራሎች ስለተገደሉ የጦር መኮንኖች ወይም ሳይንቲስቶች ስለተገደሉ ሌሎች አይሰሩም ማለት አይደለም እና እስራኤልም ይህን ጠንቅቃ ታውቃለች። በትኩረት የምትከታተላት ሀገር ነው። ምናልባት እንግዲህ ከአሜሪካ ጋር ሆነ የሆነ እርምጃ ይወስዳሉ ብለን እንጠብቃለን ወይም ደግሞ ጊዜው ሲደርስ እርምጃ የሚወሰድበትን ሁኔታ ያመቻቻሉ የሚል ነው እንጂ በዚህ ሁኔታ ወይ በሰላም ካልተቋጨ እርስ በርሳቸው ተከባብረው ካልተቀመጡ የኢራን ሁኔታ ለእስራኤል አደገኝነቱ እንደቀጠለ ነው የሚሆነው። ሻየ እሺ እንግዲህ ወደ ቀጣይ ዝግጅት ስናልፍ